የቻናሏን ቤተሰቦች ቅዳሜኛ እንዲህ ብሎ ቢሆንስ ላይ ደርሷል። አሁን ሰዓቱ የምንድነው? ቢሆን ዝግጁ ናችሁ? ዝግጁ። ወሳኝ የሆኑ ጥያቄዎች ዛሬም እንደተለመደው ተዘጋጅተው መጥተዋል። ጥያቄዎቻችን ለነቲጂ ለመቲና ለጆቢ እንዲሁም ለጀሪ ብቻ አይደለም። እናንተም ባላችሁበት ቦታ ሆናችሁ ቢሆንስ የተሰኙ ጥያቄዎች ናቸው። እየተናገራችሁ እየተወያያችሁ እንዲህ ቢሆንስ የእናንተ ምላሽ ምን ይሆን ነበር የሚለውን ሶሻል ሚዲያችን ላይ እንደተለመደው ገባ ብላችሁ አስተያየታችሁን ስጡን። ዝግጁ ናችሁ? ዝግጁ ነን። ስለዚህ ቀጥታ ወደ ጥያቄው ነው የምንገባው። ጄሪ ወደ ገደለው። ኢንስታግራም የሆነን ሰው ፎቶ እያየን የቆየንበትን ጊዜ እና ፎቶውን እያየን በውስጣችን ስናስብ የነበረውን ሀሳብ የሚጽፍ ቢሆን ምን ይፈጠር ነበር? እንደ ካፕሽን የሚጽፍ ቢሆን ፎቶውን ስታይ የፈጀብሽን ጊዜ ከበላሽ። እሺ እንደራሴ ነው። እንደራስሽ። እኔ በጣም ስለማደንቅ ወይኔ ጉዴ ምናምን እስክል ከስር ወይኔ ጉዴ ብሎ ይጽፋል። ዳትረሽ ምን ይፈጠር ነበር? ለምሳሌ የሆነ ልጅ አይተሽ ወይኔ ጉዴ ብለሽ ወር ደግሞ የሆነ ልጅ አይተሽ ወንድ ሳይ እንዴት መሰለህ ማየው በቆሪጥ አይ ሂዝ ጉድ ሉኪንግ ብዬ ነው ማለት አልቆይ ፈሪያለሽ። እሱንም ይጽፈዋል። ቢጽፈውስ ፖዚቲቭም ብቻ አይደለም ኔጌቲቭ ነገርም ብቻም አይደለም፣ ሁለቱም ነው የሚጽፈው። እኔ ለምሳሌ የቲጂን ወይ ደግሞ የመቲን ፎቶ እያየሁኝ በጣም ላደንቅ እችላለሁ። ወይኔ ጉዴ ስታምር ምናምን እያልኩኝ ካፕሽኑ ራሱ ከአውት ኦፍ ወርድስ ሊሆን ይችላል ብዬ ነው የማስበው ሳደንቅ ስለማደንቅ። ኔጌቲቭ ነገር የምታያት ልጅ ሃይስኩል በጣም የምታስጠላሽን የምታሰቃይሽ ነበርሽ ልጅ አይሻትና ለምሳሌ ጓደኞቼ they're getting married እያገቡ ነውና እንዴ ምን በዚህ እድሜው ምን አስባ ነው ምናምን። ስለዚህ እሱም ይጻፋል። ሶሻል ሚዲያ ኢንስታግራም ተጠቃሚው ነበር ወይ ነው ጥያቄው? ምን ይፈጠር ነበር? ተጠቃሚው ነበር ወይ ፕላትፎርም? አዎ ተጠቀመዋለሁ፣ ግን ያው ለምናገረው ነገር ለማስበው ነገር ጥንቃቄ። ቀጣይ ጆቢናዝ በኤቲኤም ወይንም በሞባይል አፕሊኬሽን ብር ስናወጣ ማሽኑ ወይንም አፕሊኬሽኑ አስተያየት የሚሰጡን ቢሆን ኖሮ ምን ይፈጠር ነበር? ምንድነው የሌለን ብር ዝም ብለን ትላንት ብር አውጥተህ የለ እንዴ? ዛሬ ለምን አውጥተህ ምንድነው? ቀጣይ ቤት ኪራይ ያለባር እንዴ? ለምንድነው ለመጠጥ የምታወጣው ቢሉ ምን ይፈጠር ነበር? ማንም ድርሽ የለም ኤቲኤም ጋር ማለት ነው ይላል እንጂ ወጥ ይቀጥላል እኮ የፈለገውን ይላል። አይ ግን የሚያወራው የሚናገረው ነገር ለሌላ ሰዎች ይሰማል። ሰው ነው የሚያሳስብህ አንተ? አንተ እኮ ትክክለኛ መልዕክት እየነገረህ ነው። እኔ እንጃ የሚጠቀም ሰው ያለ አይመስለኝም። ሁሉም እየሄደ በበኩል እየጻፈ ነው የሚወጣው። ቲጂ ምን አሁን ለ200 ብር ነው ዝም ብለሽ የምትቀጠቅጭ የሚሰማውን አስተያየት እንትና ነህ አትከፊም ጫማ ከምትገዢው አንቺ አሁን ዋሽተሻል ነበር ብር የለኝም ብለሽ አሁን ልታወጪ መጣሽ አይደል? እንደ ህሊና በለው ህሊና ነው። እንደዛ ቢሆን ምን ይፈጠር ነበር? ተበደረ የከተትከው ብር ነው ማለት ነው። ይቆጣጠር ነበር አይደል? ኢቭን እኛ እንዝላል ለመሆን እንኳን ብንሞክር እንዝላለን። ምክንያቱም ቅድም አውጥተሽ ነበር ስነ ስርዓት ምናምን ቢለን ጥሩ ነው አይደል? አሁን ምን ለምደለኝ ጥሩ ጎንም አለው ደካማ ጎንም አለው። ኧረ አልሰማም ምናምን እያልን ልናወጣ ሁለቱም ገንዘብ እኮ ነው አባቴ። ስለዚህ አስተያየት ይስጥ ይሰጥም ባይሰጥ አርፎ ዝም ብሎ ይስጥ። ያን ያህል ገንዘቡን ይስጥ። ያልተጠየቀው ለምን ያወራል? እኔ ደግሞ ይጠይቅ። እሺ የቻናሏን ቤተሰቦች እናንተ ገንዘብ የምትጠይቁት የኤቲኤም ማሽን በገዛ ገንዘባችሁ አስተያየት ቢሰጣችሁ ምን ይሰማል? ጻፍ አድርጉ። ቀጣይ ጥያቄ ቲጂ። እሺ የስልካችን ካሜራ በደንብ አዳምጪ። እሺ የስልካችን ካሜራ ትክክል ያልሆነ ነገር ስንቀርጽበት መስራት የሚያቆም ወይንም ምስሉ ላይ የራሱ ምልክት የሚያስቀምጥ ቢሆን ምን ይፈጠር ነበር? ትክክል ያልሆነ ነገር ማለት ለምሳሌ ሚስተር ጠያቂ ብዙ ጊዜ ብዙ ቲክቶከሮቻችን ብሎገር ብለው የሌለ ነገር ይቀርጻሉ አይደል? ለምሳሌ ሁሌ ጠዋት ስነሳ ደስተኛ ሆኜ ነው የምነሳው፣ እንደዚህ ነው ላይፍ እንደዚህ ነው፣ ጥሬ ስጋ ሲበሉ ኦር ደግሞ በጣም ፋንሲ የሆነ ላይፍ ምናምን ሲቀርጹ ፋክቱን የሚያውቀው ካሜራው ብቻ ነው። ውሸት ነው ይላል። ይሄን የሚናገር ኦር ደግሞ ፎቶ ላይ ልክ እንደ ወተርማርክ የሆነ ነገር የሚጽፍ ቢሆን ምን ይፈጠር ነበር? ማንም ይቀርጽ አይመስለኝም። እንደ ኤቲኤሙ ነው። አሁን ያልከው ነገር ሳይኖር ራሱ በጣም ብዙ ነገር ተጠራጥረን አስልተን አውርደን ምናምን አይደለ ፖስት የምናደርገው ወይም ሰው እንዲያይ የምናደርገው ብዙ ነገር ተጠንቅቀን ኤዲት አድርገን እኮ ነው። እንኳን ስልኩ ተናግሮ አፕሊኬሽን አሁን የሆነ ታዋቂ ሰው ልክ ያለው ነገር ሲያደርግ ሳምባዲ ሲያገኝ ለሱ ጮማ ዜና ነው
ቀርጾ ኢሚዲየትሊ ራሱ ፔጅ ላይ ፖስት ያደርገዋል። ያንን ሲቀርጽ ይሄን ልጅ ወንድምህ ነው ይሄን ከምታጋልጠው ሂደህ ተው ብትለው ብትመክረው ምን አለ አይነት የሚናገር ካሜራ ቢፈበረክ ጥሩ ይመስላል። በጣም ይሄኛውን አሁንም ያለውንም ቻሌንጅ የሚቀንስልን ይመስላል። ቢዘጋባቸው ነገር በጣም ይቀንስብናል። ምንም የምናየው ነገር አይኖርም። መጥዬ ዓለም ቀዝቀዝ የሰው ገበና ምን ያደርግልሻል? በጣም እኮ የሚታዩ ነገሮች አሉ። የማይሆን ነገር ማየት ስለምንፈልግ እንጂ ተሳሳትኩ መከርኩሽ እንዴ? መተግበሪያዎች ልሰራቸው አስቤያለሁ። ቴስት እያደረገ ነው እዚሁ። ወደ መቲ ልምጣ። ብራችን በጣም ዝቅ ሲል የባንክ አፕሊኬሽኖቻችን ሞቲቬሽናል የሆኑ መልእክቶችን የሚልኩ ቢሆን ምን የሚሉን ይመስልሻል? ብሮ አይዞህ እንደዚህ ላይ ቴክስ ዛሬ ቁርስ ሲስቱ አይዞሽ ለሲዞሽ በቃ ላይፍ ይቀጥላል። ነቃ ነቃ በይ ተፍተፍ በይ ምናምን የሚለኝ ይመስላል። ወጣ በይ ስራ ሰርተሽ ግቢ። የሰው ልጅ የሚያነቃው ገንዘብ ብቻ ነው አይደለም። አይደለም። የፀሐይ ብርሃኗን ተመልከች። እንደ አይነት አፕሊኬሽን ይፈጠሩ ጥሩ አይመስላችሁም? ደግሞ እነዚህ አይነት የባንክ አፕሊኬሽኖች አሁን እነዚህ ሐዋላ የምንጠቀምባቸው ትራንስፈር የምናደርግባቸው አፕሊኬሽኖች ብር ከመላክና ከመቀበል በዘለለ እንደዚህ አይነት መልእክቶችንም አልፎ አልፎ ቢነግሩን ጥሩ ነው። ምንድነው የምትላላከው? ዝም ብለህ ኧረ ቆጥበው ስለ ቁጠባ ራሱ ዛሬ በተከው ነገ ጧት አሰበስበው ምሳሌ ንግግር ደግሞ ለመጥፎ ሰው ሲል ደግሞ ነፍ ምሳሌ ንግግር አለ። ሐሳብ ሼር ያደርግናችሁ የቻናሉን ፓተንት በተጠበቀ መልኩ ማለት ነው። ቀጣይ ጄሪ ልመለስ አንቺ ጋር መጣልሽ። የሆነን ሰው ፎሎ ወይም ሰብስክራይብ አዳምጪ በደንብ። የሆነን ሰው ፎሎ ወይም ሰብስክራይብ ስናደርግ የምንከፍል ቢሆን ወይንም ደግሞ ከሞባይል ካርዳችን ወይም ከባንክ አካውንታችን የሚቆረጥ ቢሆን የሰብስክራይበር እና የፎሎወር ጉዳይ ምን ይሆን ነበር? በቀን 1 ሚሊዮን ሰው ፎሎ ታደርግ እንዴ? ካንተ እኮ ብር ይቀነሳል ፎሎ ስታደርግ። ከፈላል አላልኩም ነው እኔ የሚከፈል ነቱ እናትሽ ሂሳብ ኢሚዲየትሊ ስራ ሪዛይን አድርጎ ጀምር ነበር። ስንት ሰው ፎሎ ላደርግ እንትን እናደርጋለን። ቫልዩ የሚሰጡን ሰዎች ናቸው ፎሎ የሚያደርጉን ማለት ነው። ምክንያቱም ቢከፈልብንም ወርዝ የምናደርግ ሰዎች ነው ማለት ነው። ኦርጋኒክ የሆኑ አይቆጨኝም እያለ ነው። አንዳንድ ሰው ኢቭን ሰፖርት ሳያደርግ ፎሎ ያደርጋል አይደል? እና ያለን ሶሻል ሚዲያ ኢንፍሉዌንሰሮች ኮሜንት ላይ ፎሎ የሚያደርጓቸው ሰዎች ናቸው የሚሰድቧቸው። ስለዚህ አሁን ግን የሚከፈልበት ሲሆን የእውነት ቫልዩ የሚያደርጓቸው። ስለዚህ መስደብም ከፈለኩኝ አንቺን ከፍዬ ነው የምሰደበው ማለት ነው። ስለዚህ እንደዚህ ቢሆን አይ ቲንክ የሶሻል ሚዲያ ያለው ማዕበልም የሚረጋጋ የሚስተካከል ይመስለኛል። እናስብበት ይችን ነገር አራች መተግበሪያ እንስራ። የሆነ ነገር ስለ አፕ አብዝቷል በዚህ ሰዓት እና ፈጣሪ ዘመኑ የቴክኖሎጂ ነው፣ ግድ ነው። ከሱ ጋር ለምን? እሺ ቀጣይ ጥያቄ ገንዘብ ጆቢ አንተን ተጠያቂ። ገንዘብ በትክክል ሳንጠቀም ስንቀር ወይንም ገንዘቡን ያመጣንበት መንገድ ትክክል ሳይሆን ሲቀር በራሱ ጊዜ የሚተንና የሚጠፋ ቢሆን ገንዘቡ ራሱ ማለት የሚተንና የሚጠፋ ቢሆን ምን ይፈጠር ነበር? አላግባብ ቢሆን ማለት ነው። ያ ገንዘብ ያመጣው ገንዘብ ልክ ካልሆነ አላግባብ የሆነ ከሆነ የሰው ከሆነ አንተ ጋር መቆየት የለበትም ብሎ ካሰበ ገንዘቡ ራሱ የሚተን ቢሆን የቆጠርካቸው ሊበሩብኝ ነው አይደለም ያልኩ ነው። አይ እሱ ተገቢ ነው ብዬ አስባለሁ። ይፈጸም። ይፈጸም። ይሄ አይ ቲንክ በጣም ብዙ ያላግባብ ብር ያዙ ሰዎች አሉ ለታሰባለ የሚለው ተግባራዊ ይደረጋል። ግን እኔ በቃ ደመና በደመና ምን ይመስለኛል እንዳለ ሰማይ ላይ የብር ደመና ፀሐይን ጋርዶ ጠቁሮ እናዝነበው እንደ ለህዝቡ ለተወሰደበት ህዝብ ይዝነብ እንደ ገንዘብ እሱ ደግሞ አሪፍ ነው። እሱ ደግሞ አስባችኋል? የምሬን ተግባሪዎች ግን በቃ የኛ ያልሆኑ ገንዘቦች አካውንታችን ላይ መቀመጥ የለባቸው። ሰው አስለቅሰን ያመጣነው ገንዘብ አካውንታችን ላይ መቀመጥ የለበትም፣ መትነን አለበት። ይበረታታ ሀሳብ ይተናል እኮ በሌላ መንገድ ይተናል። አሁን ከኪሷ ወጥቶ ሲል ወይኔ በረረብሽ በቃ ያልሰራሽው ነው ይተቋቋማል ሰው ራሱ። ቀጣይ ቲጂ እሺ ስለ ገንዘብ ልጠይቅሽ አንቺ። ጥሩ የሆነ ገንዘብ ለሆነ ጉዳይ ልናወጣ ስንል የባንክ አፕሊኬሽኖቻችንን ማማከርና መወያየት ያለብንና ክፍያው ደግሞ አፕሊኬሽኑ ሲያምንበት ብቻ የሚፈጸም ቢሆን ምን አይነት የገንዘብ አጠቃቀም ሲስተም ይኖረን ነበር? ለምሳሌ ጫማ ልትገዛ አስበሻል 5000 ብር 5000 ብር ጫማ ልገዛ ነው ስትይ እዛ ጋር ዳታ አለ ራሱ ላይ ለጫማ ብለሽ ከዚህ ቀደም ጫ ወስደሻልና ይሄኛው አስፈላጊ አይመስለኝም። ሚጎላ ስፔስ አለ፣ በጣም የተጎደለ ስፔስ አለ። ይሄን እንኳን አላጸደቅኩልሽም። እኔ አፕሊኬሽኑ እየታየኝ ነው። በቃ የሆነ ሰው ፈጠር አፕሊኬሽን ከአፕሊኬሽኖች ጋር ነው ውሎ የነበረው። ምን አገባ በቃ እኮ ባሌ ያልከለከለኝን አንተ ምን ቤት ነህ? ማን ነው ጫማ ስጠኝ
በገዛ ገንዘብ ሰው ግን ይጠቀመው ነበር ይሄን አፕሊኬሽን አጽድቀው ነው። እኔ አሁንም ከቅድሙ ጋር እሄዳለሁ። በቃ እሱን ብሎክ አድርገነው ነው እኮ የምናወጣው ገንዘቡ። ያ ህሊና የምንለው ነው። እንዴ ለልጆችሽ ወተት መግዛት አለብሽ ሊፕስቲክ እየገዛሽ ነው የምትባል ብዙ ሴት የለች አልጫ እሱን ትታው ትገዛለች ሊፕስቲክ። ስለዚህ ከህሊናችን እየሸሸን ነው ያለው። ምንም ያመጣ አይመስለኝም። መቲ ኦንላይን ላይ በማንኛውም ፕላትፎርም መከራከርም ሆነ ሀሳብ መስጠት የብቃት ማረጋገጫ ፍቃድ የሚጠይቅ ቢሆን ምን ይፈጠር ነበር? አሁን እንደፈለግን ነው ገብተን የፈለግነውን አስተያየት የምንሰጠው የፈለግነውን ሀሳብ። ይህንን ለማድረግ ግን ቅድም እንዳላችሁት እንደ ጋብቻው ቅድመ ስልጠናና ፍቃድ የሚጠይቅ ቢሆን ማንም ሰው ዝም ብሎ መጥቶ አፉን መክፈት አይቻልም ቢባል ሶሻል ሚዲያ ምን የሚሆን ይመስላችኋል? ሰላም በቃ ሰላም ነው የሚሆነው። ሁሉም በእውቀቱ ልክ ነው የሚናገረው። ትችትም ቢሆን በእውቀቱ ልክ የሚናገር ነው የሚመስለኝና በቃ ሰላም የምንሆን አይመስላችኋል? ልክ ነሽ። ከዛ ለመሰደብም ላለመሰደብም ጎንበስ ማለት አይጠበቅብንም። ብዙ ሰው እንደዛ ነው ብዬ ነው የሚነሱ ሀሳቦችም አክሴፕታንስ ይኖራቸው። እኔ ደግሞ ባዶ የሚሆን ይመስለኛል። ሰላም ትክክለኛ ማረጋገጫ ሰጪ ካለ አይደል? አስተውላችሁ ከሆነ አሁን እኮ ሜንስትሪሙ ተመልካች እያጣ ሶሻል ሚዲያው ተመልካች እያገኘ የመጣበት አንዱ ሪዝን የተጣራም ያልተጣራም ሊጣራ የተዘጋጀም የሚጣራም ብዙ አይነት ትርምሶች ዝም ብለው ቀጥታ ሶሻል ሚዲያ ላይ ዳምፕ ስለሚደረጉ እዚህኛው ሜንስትሪሙ ላይ ስትመጪ ግን ቢያንስ ትንሽ ምንጭ ሶርስ ምናምን የሚባል ነገር አለ። ስለዚህ ሶሻል ሚዲያችን ይደርቅ ነበር። የቻናሏን ቤተሰቦች የዛሬው ቢሆንስ ይህን ይመስል ነበር። በጣም ቆንጆ ጥያቄዎች እንዳነሳን ተስፋ እናደርጋለን። እስቲ እናንተ ማጠገባችሁ ካሉ ሰዎች ጋር በዚህ ጉዳይ ተወያዩበትና ምላሾቻችሁን የማህበራዊ ድረገጾቻችን ላይ በመወዳጀት ሀሳብ ስጡበት።